የአንጀት መቆጣት ናወራው ራቅ ያለ ነገር ይመስላል፣ ግን አብዛኛው ታካሚ የሚመጣበት ዜ በትክክል በሽታው የማይገኝለት አይነት ህመም ነው። ስለዚህ ታዲያ ችግሩ ምንድን ነው? የዚህ ህመም እንዴት ነው እየተፈጠረ ያለው? ተቅማጥ ይኖራቸዋል፣ ከዛ ጋፒልና ድርቀት፣ ከዛ ተቅማጥ እያለ የመቀጠል አይነት ባህሪ ይኖራል። ራስ ምታት በራሱ ህመም አይደለም አይደለ? የሆነ ነገር ምልክት ነውና ምልክት ይሄ ምክንያት የሌለው ህመም ማለት ነው። ራስ ምታት ይኖራቸዋል ብዙ ጊዜ የሚመጣው። ቲማቲም ስበላ አሚባይ ይነሳል፣ ጥሬ ነገር ከበላው ጃርዲያ ይነሳብኛል፣ ወር እንደዚህ የሆድ ህመም ይነሳብኛል ብለው ወደ ህክምና ራሱ የሚመጡ ሰዎች አሉ። እቺም በልቼ ነው የተነሳችብኝ። ጥሩ ባክቴሪያና ጥሩ ያልሆኑ ባክቴሪያዎች የምንላቸው አሉ። ስለዚህ የእነሱ መዛባትን ያመጣል። ሌላ ህመም ነው ተብሎ ስለሚታሰብ አንቲባዮቲክሶች ይወሰዳሉ፣ አላግባብ የሆኑ ማለት ነው። ስለዚህ ጥሩ የምንላቸው ባክቴሪያዎችን እየቀነሱት ይሄዳሉ ማለት ነው እና መጥፎ ባክቴሪያዎች እንዲራቡ ያደርጋል። አንጀታችን ማፍሰስ ጀመረ አይነት እስከምንል ድረስ የሴል ነገሮቹ ሊዛቡ ይችላሉ። ጤና ይስጥልን። በተደጋጋሚ የሚከሰት የሆድ ህመም ወይም ደግሞ ምቾት መነሳት አጋጥሞት ሊሆን ይችላል። ለዚህም ደግሞ በተደጋጋሚ ወደ ፋርማሲ እየሄዱ የተለያዩ መድኃኒቶችን ለባክቴሪያ ነው ወይም አሜባ ይሆናል ወይ ጃርዲያ ይሆናል እያላችሁ እየወሰዳችሁ ግን ምንም አይነት ለውጥ አላያችሁ ይሆናል። እነዚህን ምልክቶች ከሚያስከስቱ ብዙ ህመሞች ውስጥ አንደኛው ስለሆነው የአንጀት መቆጣት ወይም ደግሞ ኢሪቴብል ባውል ሲንድረም ስለምንለው ዛሬ የምንወያይ ይሆናል። አብራችሁን ቆዩ። እሺ ብሩኬ፣ እንዳልሽው እንግዲህ እነዚህ ህመሞች ከሚያስከስተው ነገር ውስጥ አንዱ የአንጀት መቆጣት ወይም ደግሞ የአንጀት ምቾት ማጣት ሊሆን ይችላል። ኢሪቴብል ባውል ሲንድረም ማለት ነው። ስናወራው ራቅ ያለ ነገር ይመስላል፣ ግን አብዛኛው ታካሚ የሚመጣበት እንደውም ብዙ ጊዜ በትክክል በሽታው የማይገኝለት አይነት ህመም ነው እና እንደው ምንድን ነው የሚለውን ለማየት ያክል ይሄ ህመም እንግዲህ ዘላቂ ከሚባሉ የሆድ ህመሞች ውስጥ አንዱ ነው። ምክንያቱም እነዚህ ያልናቸው ምልክቶች ማስቀመጥ ሊሆን ይችላል ወይም ደግሞ የሆድ ድርቀት ሊሆን ይችላል፣ መጥተው በአንድ የሚጠፉ አይነት አይደሉም፣ ብዙ ጊዜ የሚቆይ አይነት ነው። ስለዚህ ዘላቂ ወይም ክሮኒክ ከምንላቸው አይነት በሽታዎች ውስጥ አንዱ ነው ማለት ነው። ስለዚህ ጠጋ ብለን አንጀታቸው ላይ ችግር አለ ወይ፣ አሁን ለምሳሌ ቅድም ስታነሹ ነበር ጃርዲያ ይሆን ወይ ባክቴሪያ ወይም የምግብ መመረዝ ይሆናል ወይ አሜባ ይሆናል ተብሎ እንዳንመረምራቸው ምንም ነገር አይገኝባቸውም ብዙ ጊዜ ማለት ነው። ወይም ደግሞ ድርቀት የሚያስከስቱ በሽታዎች፣ ከዚህ በፊት ስለ ሆድ ድርቀት አውርተናል እና ድርቀት የሚያስከስቱ ችግሮችን አሏቸው ወይ ብለን ስናይ በዋነኝነት እነሱ ነገሮችም ላናገኝ እንችላለን ማለት ነው። ስለዚህ ታዲያ ችግሩ ምንድን ነው? የዚህ ህመም እንዴት ነው እየተፈጠረ ያለው የሚለውን ስናይ በጭንቅላታችን ወይም በአእምሮ ወይም ሴንትራል ነርቨስ ሲስተም እና በአንጀት ኢንትሪክ ነርቨስ ሲስተም መካከል በሁለቱ ነርቮች መካከል ያለው ተግባቦት ሲፋለስ ነው ይሄ ነገር የሚፈጠረው ማለት ነው። ስለዚህ ምን ማለት ነው? ትክክለኛውን የሆነ የምግብ መፈጨት፣ የምግብ ወደ ደም መግባት ወይም ደግሞ አብዞርቤሽን እንዲከናወን አእምሮና አንጀት አብረው ነው የሚሰሩት ማለት ነው። አንጀት ውስጥ ያለው የነርቭ ሲስተም እና አእምሮ ውስጥ ያለው የነርቭ ሲስተም አንድ ላይ ነው የሚሰሩት። በዚህ በሽታ ምክንያት ግን ተግባቦታቸው ይጓደላል ማለት ነው፣ ወይም አይግባቡ። ምን ማለት ነው? ለምሳሌ በቀላሉ አንድ ሰው ውስጡ ከፍቶት ቢሆንና እንዴት አደርክ ለሌላ ሰው ሰላምታ ቢሰጥ ሁሌ ሰላም የሚባባሉ ሰዎች ናቸው፣ ግን ላይክ ምን አገባህ ብሎ እንደመመለስ ማለት ነው። አፕሮፕሪየት ያልሆነ መልስ እንደመመለስ ማለት ነው ለትክክለኛ ነገር። ስለዚህ አንጀት ለምሳሌ እየፈጨ እያለ ሊሆን ይችላል የአንጀት እንቅስቃሴን ጭንቅላታችን ወይም አይምሯችን አይ ይሄ ከመጠን ያለፈ እንቅስቃሴ ነው ብሎ እንደ ተቅማጥ ኮንሲደር ሊያደርገው ይችላል ማለት ነው። ወይም ደግሞ አነስ ያለ እንቅስቃሴ ቢኖረው አንጀት ነው ይሄ በቃ ድርቀት ነው ብሎ ኮንሲደር ሊያደርግ ይችላል ማለት ነው። ወይም ደግሞ ጋዝ ሆዳችን ውስጥ ጋዝ ሲንቀሳቀስ ይኖራል አይደል? የሆነ ዲስኮምፈርት ወይም ህመም ወይም የሚሰማ ጊዜ ይኖራል። ያንን ግን አይምሯችን ኤግዛጅሬት ያደርገዋል። በጣም ይሄ እንዴት ነው የከበደ አይነት ህመም አድርጎ ሊነግረን ይችላል ማለት ነው። ስለዚህ በእነዚህ በሁለቱ መካከል አለመጣጣም፣ የመልእክት አለመጣጣም ሲኖር የሚፈጠር ነገር ነው እንጂ አንጀት በራሱ ከፍተን ብናየው ወይም ደግሞ በላቦራቶሪ ብናረጋግጥ ምንም አይነት ህመም እዛ ጋር ላናገኝ የምንችልባቸው ሰፊ እድል አለ ማለት ነው። ስለዚህ እነዚህን ብዙ ጊዜ ያው የተለያዩ ነገሮች ያመጡት ይችላሉ፣ በኋላ እናነሳዋለን አይደል? አንደኛው ችግር ከጭንቅላት ጋር የተያያዘ ሊሆን ይችላል፣ ከስነ ልቦና ጋር የተያያዙ ጭንቀቶች፣ ዲፕሬሽኖች፣ አንዛይቲዎች ምን። ስለዚህ እነዚህ ሲፈጠሩ ማስቀመጡ፣ የሆድ ምቾት መንሳቱ ወይም ድርቀቱ እየጨመረ ይሄዳል። ያ መሆኑ ደግሞ መልሶ ያስጨንቀናል ማለት ነው። ስለዚህ የማያቋርጥ አዙሪት አይነት ውስጥ እንገባለን ማለት ነው እና በኋላ የምናየዋለን ህክምናው ላይ ስንመጣ። ለዛ ነው አንጀትን ብቻ ሳይሆን የምናክመው የስነ ልቦና ህክምናም አንድ ላይ የሚያስፈልገው አይነት ህመም ነው ማለት ነው። ስለዚህ ሜሉ እንዳልሹ በዋነኝነት የአንጀት ህመም ነው ይሄ እንግዲህ በሽታ ሲኖር የሚያሳየን እና በጣም ይሄ ዲስኮምፈርት
የሚነሳ አይነት ህመም ነው የሚሆነው ማለት ነውና በዋነኝነት የሆድ ህመም ይኖራቸዋል። እንዳልሽው አዲስ አይደለም። ከበፊት ጀምሮ እነዚህ ሰዎች ለረጅም ጊዜ የሆድ ህመም የሆድ ችግር አለብኝ ብለው ኮምፕሌን የሚያደርጉ ሰዎች ናቸውና ይሄ የመቆራረጥ አይነት ስሜት ለረጅም ጊዜ የቆየ የሆነ ጊዜ በእንትኑ በርታ ብሎ የመምጣት የሆነ ጊዜ ደግሞ ቶለሬት የሚደረግ አይነት ህመም ይኖራቸዋል ማለት ነውና ይህ የሆድ ህመም ምን አይነት ባህሪ ያለው እንግዲህ እነዚህ ሰዎች ላይ በጣም ኮመን ከመሆኑ የተነሳ ቢያንስ በሳምንት ለአንድ ቀን ወይም ከዛ በላይ ለ3 ተከታታይ ወራቶች ይኖራቸዋል ማለት ነው ቢያንስ ማለት ነው። ስለዚህ ኦልሞስት ህመም ሁሉ ጊዜ ያጠቃቸዋል በዚህ ችግር የተነሳ ማለት ነው። 3 ይኖራቸዋል። ሁለተኛው ምልክት ምንድነው እንግዲህ ልክ የሆዱ ህመሙ ሰገራ በሚጠቀሙበት ጊዜ አብዛኞቹ ሰዎች ጋር የመተው አይነት ነገር የተወሰኑት ላይ ደግሞ ሲጠቀሙ የመባስ ወይም ህመሙ የመጨመር አይነት ነገር ሊኖር ይችላል ማለት ነው። ስለዚህ ከሰገራ ጋርም የመገናኘት አይነት ባህሪ ያለው ማለት ነው። ሌላ ደግሞ ምንድነው የሰገራው አይነትም የሚለያይበት አሁን ታይፖች እንደውም አሏቸው አይደል? አንዳንድ ሰው ላይ ተቅማጡ የመብዛት ነገር አለ። አንዳንድ ሰው ላይ ደግሞ ድርቀት በጣም ድርቅ ያለ ሰገራ ትንሽ የሚወጣ ሰገራ ይኖራቸዋል። አንዳንዶቹ ላይ ደግሞ ምንድነው ኦልተርኔት ያደርጋል። የሆነ ወቅት ላይ ተቅማጥ ይኖራቸዋል ከዛ ጋፒልና ድርቀት ከዛ ተቅማጥ እያለ የመቀጠል አይነት ባህሪ ይኖራል ማለት ነውና ይሄ እነዚህ አይነት ምልክቶች አብዛኛው ሰው ይኖራል። በጣም ዲስኮምፈርት የሚኖርባቸው ይኖራል ማለት ነው። ከዛ ውጭ የአንጀት ምልክቶቹ ምንድናቸው ከተባለ የሆድ መነፋት ይኖራል፣ ጋዝ መብዛት፣ ሆድ መጮህ፣ በቃ ይሄ አንጀት አካባቢ የመረበሽ አይነት ስሜት ይኖራቸዋል ማለት ነው። ከአንጀት ጋር ተያይዞ ካሉት ውጭ ደግሞ ስሜትም ወይም ህመም ሊኖራቸው ይችላል። እነዚህ ህመሞች ምንድናቸው ካለን ለምሳሌ ከፍተኛ የሆነ ራስ ምታት ሊኖር ይችላል። ይሄ ረጅም ጊዜ ያለ ኤክስፕሌን የማይደረግ ምክንያት አሁን ራስ ምታት በራሱ ህመም አይደለም አይደለ? የሆነ ነገር ምልክት ነውና ምልክት ይሄ ምክንያት የሌለው ህመም ማለት ነው። ራስ ምታት ይኖራቸዋል ብዙ ጊዜ የሚመጣ ከዛ ድካም ሁሉ ጊዜ ድካም ይኖራቸዋል ምክንያት የሌለው ስራ ሰርተው አይደለም ወይ እንቅልፍ ሳይተኙ ሲቀሩ አይደለም በቃ ሁሉ ጊዜ ድካም አይነት የመሰማት አይነት ችግር ሊኖር ይችላል። ሌላው እንቅልፍ የማጣት ነገር በቂ የሆነ እንቅልፍ አያገኙም ተኝተው ወይም ደግሞ እንቅልፍ ላይተኙ ይችላሉ። የእንቅልፍ ሲስተማቸው ሊዛባ ይችላል ማለት ነው። ሶ ከአንጀት ውጭም ተመሳሳይ እንደዚህ አይነት ምልክቶች ሊያሳዩ ይችላሉ ማለት ነው። እንደውም እኮ እነዚህ ታማሚዎች ብዙ ጊዜ ምግብ ሲበሉናል የሆድ ህመማቸው የሚባባሰው ልክ ምግብ እንደበሉ የሆነ ህመም ይሰማቸዋልና ብዙ ጊዜ እንደውም ሰምታችሁ የምታውቁ ከሆነ ቲማቲም ስበላ አሜባዬ ይነሳል የሚል ሰው አለ። ወይም ደግሞ የሆነ በቃ ጥሬ ነገር ከበላው ጃርዲያ ይነሳብኛል ወር እንደዚህ የሆድ ህመም ይነሳብኛል ብለው ወደ ሕክምና ራሱ የሚመጡ ሰዎች አሉ። እቺን በልቼ ነው የተነሳችብኝ የሚሉ ማለት ነውና እንደው ስናስበው ራሱ የሆነች አንድ ምግብ ሁሉ ጊዜ ሲበሉ የሚነሳ ጃርዲያ ወይ የሚነሳ አሜባ ሊኖር አይችልም። ምግቡ አሁን ሁሉም ቲማቲም ጃርዲያ ሊኖረው አይችልም። አንድ ቀን ተበክሎ ሊያመሽ ይችላል። ግን ሁልጊዜ ከቲማቲም በበላሽ ቁጥር ሁሉም ቲማቲሞች ጃርዲያ ወይ አሜባ ሊኖራቸው አይችልም። ስለዚህ እንደው ሲታሰብ ራሱ ትክክለኛ የሆነ ክሌም አይደለም ይሄ ነገር። ስለዚህ ምናልባት ለምግቡ ሴንሲቲቭ ሆነው ሊሆን ይችላል ይሄ ህመም ሊሆን ይችላል አይደል ያለው እነሱ ላይ ብለን ልናስብ እንችላለን። ዋናው ምክንያቶቹን ስናስብ ብዙ ካልተጠኑና ብዙ ካልተደረሰባቸው ህመሞች ውስጥ አንደኛው ነው እንግዲህ ኢሪቴብል ባውል ሲንድሮም የምንለው። ግን እንደ ምክንያት ደግሞ የሚነሱ ነገሮች አሉ። አንደኛውን ቅድም ሚሉ አንስተሻል። በጣም ከፍተኛ የሆነ ሴንሲቲቪቲ ወይም ቁጡ የሆነ አንጀት ማለት ነው እና ለትንሽ ነገር የሚያኮርፍ የሚቆጣ አይነት አንጀት ያላቸው ሰዎች ሲሆኑ ነው። ብዙ ጊዜ እንደተባለው ምግብ እንደበሉ ነው የሚነሳው። በተለይ ደግሞ ካርቦሃይድሬት ምግቦች ግን እንደየታማሚ ይለያያል። አንዳንድ ሰው ካርቦሃይድሬት ያስነሳበታል። አንዳንድ ሰው እንዳልነው ቲማቲም ወይ ሰላጣ ኤኒቲንግ ሊያስነሳበት ይችላል። በጣም ብዙ ናቸው የሚያስነሱ የምግብ አይነቶች ማለት ነው። ሕክምናውም ላይ እናየዋለን እንዴት እንደምናረግ። እሱ ምግብ ሲመገቡ ነው የሚነሳው። ምንድነው ካርቦሃይድሬት ላይ በተለይ ተጠናውም እሱ ስለሆነ ሞር ካርቦሃይድሬት እያልን ብናወራ ምንድነው ካርቦሃይድሬት ጋር ያለው ነገር ሁሉም ሰው ካርቦሃይድሬት በሚበላ ሰዓት ምንድነው ኦስሞሲስ የሚባል ነገር አለ ወይም ውሃ የመሳብ አይነት ባህሪ ያላቸው ካርቦሃይድሬቶች። ስለዚህ ውሃ ይሳባል ወደ አንጀት ስትረች ያደርጋል። አንጀት ኖርማሊ ብንወጋው የማይሰማው አይነት ኦርጋን ነው ማለት የተለያየ አይነት ነርቮች ስላሉ ማለት ነው። ከሚወጋ ይልቅ ለምሳሌ ሲወጠር ሰው ቁንጣን ያዘኝ ምናምን የሚባሉ ልጆች አሁን በጣም ሲጠግቡ ሆዴን አመመኝ እንደሚሉት ማለት ነው። ሆዳቸው በጣም ስትሬች ስለሚያደርግ ህመም ይሰማቸዋል። ልክ እንደዛ አይነት ነው። ይሄም ካርቦሃይድሬት ስንመገብ ብዙ ጊዜ ምን ይስባል? ውሃ ስለሚስብ አንጀታችን የመወጠር አይነት ነገር አለ። ይሄንን ውጥረት በጣም አንጀታችን ከሴንሲቲቭ ሆኖ በጣም ተወጥሯል፣ በጣም ኃይለኛ ህመም የመልቀቅ አይነት ነገር አለ። የመጀመሪያው ይሄ ነው። ሁለተኛው ደግሞ ሞቲሊቲ ተወጥሯል፣ ማስወጣት አለብኝ ወደ ታች
ብሎ ያስብና ማንቀሳቀስ ይጀምራል። ፐሪስታልሲስ የምንለው ነገር በጣም ሲንቀሳቀስ ሆድ ቁርጠቱ አንደኛ ይጨምራል። ሁለተኛ ደግሞ ምግቦች በአግባቡ አይሳቡም ወደ አንጀት ሰዓት ስለሚፈልግ የሆነ ነገር አብዞርብ ለማድረግ ለመውሰድ ንጥረ ነገሮችን ሰዓት ይፈልጋል፣ የሆነ ደቂቃ ይፈልጋል። እሱን ሰዓት ያፈጥንበታል። ስለሚያፈጥንበት ቶሎ ይሄዳል። አይሳብም። አንደኛ ኒውትሪየንቱን አያገኙም። ሁለተኛ ደግሞ እንደ ተቅማጥ አይነት ነገር ይኖራቸዋል እነዚህ ታማሚዎች ማለት ነው። ሶስተኛው ከባክቴሪያ ጋር ይገናኛል። አንጀታችን ውስጥ የምንፈልጋቸው ተፈላጊ የሆኑ ባክቴሪያዎች አሉ። ምግብ በአግባቡ እንዲፈጭ የምንፈልጋቸው ደግሞ የተለያዩ ንጥረ ነገሮች ወደ ሰውነታችን እንዲገቡ የሚያደርጉልን የተለያዩ ባክቴሪያዎች አሉ። ምን ተብሎ ይታመናል? እንደዚህ አይነት ህመም ያለባቸው ሰዎች ላይ የባክቴሪያው መጠንም ሁኔታም ልክ ከኖርማል ሰው ጋር የተለያየ ነው። ሞር በጣም ፈርመንት ሊያደርጉት ይችላሉ። በጣም ምግቡን ሊጠቀሙት ይችላሉ። ከዛ ደግሞ ካርቦሃይድሬት ነው እንዳለ ወይም ደግሞ የሚያስነሳባቸው የተለየ ምግብ ሊሆን ይችላል። እሱን ሲጠቀሙ ባክቴሪያዎቹ በጣም ብዙ ጋዝ ያመርታሉ። ለዛ ነው እነዚህ ታማሚዎች በጣም ከፍተኛ የሆነ የሆድ መነፋት፣ የሆድ መጮህ፣ አለመመቸት የሚሰማቸው ማለት ነው። እንዲሁም ሽንት ቤት በሚሄዱበት ሰዓት ደግሞ በጣም አየር የሚበዛባቸውም በዚህ ምክንያት ነው ተብሎ ይታሰባል። ስለዚህ 3ቱ ነገሮች ናቸው አሁን ጥናት ላይ ነው ተብሎ የሚታሰበው። አንደኛው በጣም ቁጡ የሆነ አንጀት፣ ሁለተኛው እንቅስቃሴ በጣም መብዛት፣ ሶስተኛው ደግሞ የባክቴሪያዎቹ ብዛትና አኗኗሩ የተለየ መሆኑ ነው ተብሎ ነው የሚታሰበው። ስለዚህ ተጨማሪ ግን ከነዚህም ሌላ ምን አለ? የእንቅልፍ ማጣት እነዚህ ነገሮች ሊያባብስ የሚችል ነገር ነው። ሌላው ደግሞ ለረጅም ጊዜ ሰውነታችን ጫና ውስጥ ሲሆን ወይም ስትረስ ውስጥ ሲሆን ማለት ነው። ስትረስ ውስጥ ነን ስንል አንደኛ ዕለት ዕለት ከሚያጋጥመን ነገር ጋር ኮፓፕ ማድረግ ወይም ደግሞ መሄድ ሲያቅተን ሰውነታችን በጭንቀት ሊወጠር ይችላል። ያም አንድ ነገር ነው። ሌላ ደግሞ ህመሞች ቢኖሩ ሌላም ነገር ቢኖር ሰውነታችን ላይ ጫና የሚፈጥሩ ነገሮች እነዚህን መዛባት ያመጣሉ። በዋነኝነት አንጀት ውስጥ ቅድም እንዳልሽው ጥሩ ባክቴሪያ እና ጥሩ ያልሆኑ ባክቴሪያዎች የምንላቸው አሉ። ስለዚህ የእነሱ መዛባትን ያመጣል ማለት ነው። እዚህ ህመም ላይ ደግሞ ሌላው ችግሩ ምንድን ነው? ሌላ ህመም ነው ተብሎ ስለሚታሰብ አንቲባዮቲክሶች ይወሰዳሉ፣ አላግባብ የሆኑ ማለት ነው። ስለዚህ ጥሩ የምንላቸው ባክቴሪያዎችን እየቀነሱት ይሄዳሉ ማለት ነው እና መጥፎ ባክቴሪያዎች እንዲራቡ ያደርጋል። ስለዚህ ገት ሊክ የምንለው ወይም ደግሞ አንጀታችን ምንድነው ማፍሰስ ጀመረ አይነት እስከምንል ድረስ የሴል ነገሮቹ ሊዛቡ ይችላሉ ማለት ነው እና እነዚህ እዚህ ጋር የሚቆሙ አይደሉም። ይሄ አውቶ ኢሚዩን ዲዚዝ የምንላቸውን ሁላ እስከ ማምጣት ሊደርስ ይችላል ማለት ነው። ስለዚህ አላግባብ የሚወሰዱ መድኃኒቶችም አንዱ ኮንትሪቢዩተር ናቸው ለዚህ ይህንን ለማምጣት። ሌላው ካርቦሃይድሬት ዝም ብለሻል፣ በደንብ አንስተሻል። ግን እንደው ጣፋጭ ነገሮችን ስናበዛ ጣፋጭ ነገሮች ለስላሳ ሊሆን ይችላል፣ ስኳር የበዛበት ነገር፣ እነዚህም ለዚህ ነገር በደንብ መባባስ ትልቅ አስተዋጽኦ አላቸው ማለት ነው። ተመሳሳይ ምልክት ያላቸው ግን ሌላ በሽታ የሆነው ደግሞ አንዱ ነገር ምንድነው? ኢንፍላማቶሪ ባውል ዲዚዝ የምንለው ነው ማለት ነው። ወይም ደግሞ የአንጀት መብገንን የሚያመጣ አይነት በሽታዎች ደግሞ አሉ። ከዚህኛው ከአንጀት መቆጣት ጋር የሚለይበት ምክንያት ምንድን ነው? እዛኛው ጋር አንጀታቸውን ብናየው አጋጣሚ ኖር ብናገኘው ለውጥ እናያለን አንጀታቸው ላይ ማለት ነው። ይሄኛው ምንም ለውጥ አናገኝም ብለናል። ላቦራቶሪ ላይ ብናሰራ ኢንፍላሜሽንን የሚያመለክቱ ነገሮች ይኖራሉ። ሲአርፒ ምናምን የምንላቸው ነገሮች ይጨምራሉ። እዚኛው ላይ አንጀት መቆጣት ላይ ግን ምንም አይነት የላቦራቶሪ ለውጥ ላናይ እንችላለን። ሌላው ደግሞ ያኛው ወደ ካንሰር የመቀየር እድሉ ከፍ ያለ ነው። ህመሙ ማለት ነው ወደ ካንሰር የመቀየር እድሉ ከፍ ያለ ነው የሚሆነው። ሌላው ደግሞ ከምልክት አንጻር ብዙ ጊዜ የክብደት መቀነስ ወይም ደግሞ ደም የቀላቀለ ሰገራ እንደዚህ አናይም የአንጀት መቆጣት ላይ። የኢንፍላማቶሪ ላይ ግን እንደዚህ አይነት ምልክቶችም ሊኖሩ ይችላሉ። ስለዚህ ህመሙ ልናነሳው እዚህ ጋር በዋነኝነት ልናስተላልፈው የፈለግነው ነገር ይሄን የሚመስል ህመም ኖሯቸው ምንም ለውጥ ከሌላቸው ፈርዘር መታየት ኢንቨስቲጌት መደረግ አለባቸው ማለት ነው አይደል? ዝም ብለው እየተሄደ መድኃኒት የሚወሰድበት አይነት በሽታ አይደለም። በተለይ ለረጅም ዓመት አብሯቸው የቆየ ሲሆን ይህንን መጠርጠር አለባቸው። እሱን ለማሳወቅ ነው። እንግዲህ ይሄ በሽታ መጥፎነቱ ምንድን ነው? ሙሉ ለሙሉ ማዳን የምንችለው አይነት በሽታ አይደለም። ሰው ረጅም ጊዜ የሚቆይ ህመም ነው። ዋናው ምንድን ነው? ሕክምና ቦታ ሲመጡ የሚያገኙት ጥቅም ያው ምልክቶቹ ማከም ነው የሚሆነው ማለት ነው። እሱ ላይ ፎከስ ያደረገ ነው። እሱም ማወቅ አለባቸው ማለት ነው።
ስለዚህ የተለያዩ የህክምና አማራጮች አሉ። ያው ዋናው ምግብ ነው፣ እሱን በደንብ እናወራለን። ከዛ ውጭ ግን እንደ አይነቱ ቅድም እያልን ነበር 3 አይነት አለ እያልን ነበረ። እንደ አይነቱ የተለያዩ ህክምናዎች ሊሰጣቸው ይችላል። ለምሳሌ አሁን የመጀመሪያው አይነቱ ይሄ ብዙ ጊዜ ተቅማጥ የሚያበዛው አይነት ከሆነ እንደምናደርገው ለተቅማጥ የሚሰጡ መድኃኒቶችን እንሰጣለን። ተቅማጡ እንዲቀንስ የሚያደርጉ መድኃኒቶች ማለት ነው። እሱን መስጠት እንችላለን። ድርቀት የሚበዛባቸው ሰዎች ከሆኑ ደግሞ አሰሮችን በእንክብል መልኩ እንዲወስዱ ማድረግ እንችላለን። ከዛ በተጨማሪ ደግሞ ለድርቀት የሚያለሰልሱ መድኃኒቶችን ማዘዝ እንችላለን ማለት ነው። ሌላው ምንድን ነው የሚሆነው? አሁን ዋናው ምልክት እያልን የነበረው የሆድ ቁርጠት ነው አይደለ? ለሆድ ቁርጠቱ ከፍተኛ ህመም ስለሚኖረው እሱን የሚያስታግሱ ቁርጠቱ የሚከላከሉ መድኃኒቶቹንም አብረን እናዛለን ማለት ነው። ከዚህ ውጭ የህክምና አማራጮቹ ቅድም እያላችሁት እንደነበረው ዋናው ልክ እንደ ምክንያት የምንወስደው ነገር ውስጣችን ያለው የባክቴሪያ አይነት ትክክለኛ አለመሆን የመዛባት አይነት ነገር ስለሚሆን ፕሮባዮቲክስ የምንላቸው አርቲፊሻል የተዘጋጁ ባክቴሪያዎች አሉ፣ በእንክብል መልኩ የሚሰጡ ማለት ነው። እሱ እንደ አይነቱ ለምን ይለያያል። አሁን ለተቅማጥ ለሚበዛበትም ለምንሰጠውና ድርቀት ለሚበዛበት ሰው የምንሰጠው የፕሮባዮቲክ አይነት ይለያያል። ሁሉም አይነት ፕሮባዮቲክ ለኔ ይጠቅመኛል ማለት አይደለም። ስለዚህ ከሐኪማችን ጋር ተነጋግረን እንደ አይነቱ እንደሚያስፈልገው ብንወስድ ስፔሻሊ ይሄውን መነፋቱን፣ ጋዝ መብዛቱን የመሳሰሉትን ይቀንስልናል ማለት ነው። እሱም አንድ የህክምና አማራጭ ነው ማለት ነው። ሌላው ደግሞ የህክምና አማራጭ ምንድን ነው? ቅድም ሜሉ እያልሽን ነበር፣ የአንጎልና የአንጀታችን አለመግባባትም ነው ይህን ችግር የሚያመጣው። እሱን የሚቀንሱ ደግሞ መድኃኒቶች አሉ። ስፔሻሊ የድባቴ የምንላቸው መድኃኒቶችን መስጠትም ያንን አለመግባባት የመቀነስ ነገር ስለሚለው እሱን ሊታዘዝ ይችላል ማለት ነው። ሌላ ብዙ ጊዜ ማናረገው ግን ደግሞ ኮንሲደር እንዲደረግ የሚፈለገው ነገር ምንድን ነው? የስነ ልቦና ህክምና አይደለ? ቅድም አሁን እያልን ነበር። ስፔሻሊ ኢሞሽናል ስትረስ ሲኖረን፣ በጣም ነገሮች ሲከብዱን፣ ወይም ደግሞ ተያያዥ የሆነ የስነ አእምሮ ችግር ሲኖርብን፣ ድባቴ ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ የመሳሰሉት ሲኖር ይሄ ምልክት የመባባስና ቶሎ የመምጣት ችግር ይኖራል። ስለዚህ ከእሱ ጋር ተያይዞ ደግሞ የስነ አእምሮ ህክምና ማድረግም ለዚህ ችግር በጣም ከፍተኛ የሆነ እንትን አለው ማለት ነው፣ ጥቅም ይኖረዋል ማለት ነው። ከዛ ግን ይህ ሁላ አማራጭ ተጠቅመን ደግሞ አንዳንድ ጊዜ ስቲል እያለ ነው ሲምፕተሞችን ኮንትሮል ማድረግ ላንችል እንችላለን። የዛን ጊዜ ደግሞ ከፍ ያሉ የህክምና አድቫንስድ የሆኑ የህክምና አማራጮች አሉና ያው ከስፔሻሊስት ሐኪሞች ጋር የተነጋገሩ ወደዛ መቀጠል ይቻላል ማለት ነው። ይሄ ብቻ ሳይሆን ግን አንዳንዴ ምን እንሰጣለን? ፕሮባዮቲክስ ኦልሬዲ ውስጣቸው ባክቴሪያ የያዙ እንክብሎችን ነው አይደለ የምንሰጠው ማለት ነው። ይሄ ይሰጣል። ሌላ ግን ፕሪባዮቲክስ የምንላለን። ለምሳሌ ባክቴሪያዎችን በደንብ ጠቃሚ የሆኑ ባክቴሪያዎች በደንብ እንዲጨምሩ ሊያደርጉ የሚችሉ ምግብ አይነቶች አሉ። ለምሳሌ ሙዝ ሊሆን ይችላል፣ እንደ ስትሮበሪ አይነት ምግቦች ሊሆን ይችላል። ሌሎች እነሱ መድኃኒቶች በምግብ መልክ ማለት ነው፣ በመድኃኒት መልክ ሳይሆን በምግብ መልክ ፕሪባዮቲኮችም ሊታዘዙ ይችላሉ። እነዚህን እንድናዘወትር ማለት ነው። ሌላ መፍትሄ ሊሆን የሚችለው ነገር ምንድን ነው? የአሰር የበዛባቸው ምግቦች መመገብ። እንደ በሽታው አይነት ግን ይለያያል። ለምሳሌ በጣም ፈርመንትድ የሚሆን ወይም ደግሞ ይሄ መቡካት ቡኮ ነው የሚባለው ፈርመንቴሽን፣ እንደዛ የሚሆኑትን ለምሳሌ ጋዝ ለበዛበት ሰው እንደዚ አይነቶቹን አናዝም፣ ጋዝ እያበዙ ስለሚሄዱ ማለት ነው። ስለዚህ ከአሰር አይነቶችም ጋዝ የማያበዙ አይነት ለመሰባበር ትንሽ ከበድ የሚሉ አይነት ምግቦችን ልናዝም እንችላለን ማለት ነው። ስለዚህ አሁን አፋችንን ሞልተን ይህን ውሰዱ፣ ፕሮባዮቲክ ውሰዱ፣ ፕሪባዮቲክ ውሰዱ ወይም ደግሞ አሰር የበዛበት ምግብ ውሰዱ ማለት የማንችለው ለምንድን ነው? ወይም ማለት የሌለብን ለምንድን ነው? የህመሙ አይነት ስለሚለያይ ማለት ነው። የህመሙ አይነት የስሜታቸው አይነት ስለሚለያይ ያንን መጥተው ከባለሙያ ጋር ነው በደንብ መነጋገር ያለባቸው። እንዳልነው ደግሞ የምግብ መዛባት ብቻ ላይሆን ይችላል። የስነ አእምሮ እንቅልፍ ማጣት ሊሆን ይችላል። ሌላ መስተካከል ያለበት ነገር አመጋገብ ሊሆን ይችላል። መስተካከል የሚኖርበት ጭንቀትን ሀንድል የምናደርግበት ወይ ሊሆን ይችላል መስተካከል ያለበት። ስለዚህ እነዚህን ሁላ አይተን ነው ህክምናውን የምንሰጠው። ስለዚህ አንዳንዴ ምን አስቤ ነው ይህን ሁላ አውርተን መፍትሄውን ታዲያ ምች ነገራችሁ እንዳንባል ማለት ነው። መፍትሄ ያለው ግን ይህንን ቀጥታ ውሰዱ ማንልበት ምክንያት እንደየሰውየው ሁኔታ ስለሚለያይ ማለት ነው። ለምሳሌ እኔ ውስጥ ያሉት የባክቴሪያ አይነቶችና አንቺ ጋር ያሉት ይለያያሉ። አንጀታችን ውስጥ ያሉት ባክቴሪያዎች ባይዞ እንደ ፊንገር ፕሪንት ወይም ደግሞ እንደ ጣት አሻራችን ይለያያሉ። እንደ አመጋገባችን፣ እንደ ኑሮ ዘይቤያችን ኢቨን እሱ አይደለም የተወለድንበት ወይ ይለያል። አንድ ሰው በሲኤስ ሲወለድ ወይም በኦፕሬሽን ሲወለድ እና በማህፀን በምጥ ሲወለድ ይለያያል። በምጥ የተወለደው ልጅ ቀድሞ ለባክቴሪያ ኤክስፖዝድ ስለሚሆን ውስጡ ያሉት የባክቴሪያ አይነቶች ይለያሉ ማለት ነው። ስለዚህ ይህ ሁላ ነገር ስላለ ወደ ህክምና ተቋም መምጣትና ከዛ በኋላ ያለውን እንደየስሜታቸው እንደየሚሰማቸው ነገር እንደሚታየው ነገር እንሰጣለን ህክምናው ማለት ነው።
አብዛኛው ግን እንግዲህ እንዳልነው ምግብ ላይ ቤዝድ የሆነ ነው። ምክንያቱም እንዳልነው ህመማቸውም ልክ የሆነ ምግብ ሲበሉ ነው የሚነሳባቸው እነዚህ ሰዎች እና ከህክምናዎቹ መካከል አንደኛው የአመጋገብ ዘዴን መቀየር ወይም ማስተካከል ነው። ፎድማፕ የሚባል የምግብ አመጋገብ ዘዴ አለ ወይም ህክምና አለ ማለት ነው። ፎድማፕ የምንለው ምንድነው? ፈርመንትድ ቅድም ያልነው ፈርመንትድ የሆኑ ነገሮችን አቮይድ ለማድረግ ነው። ፈርመንትድ ኦሊጎሳካራይድ ሞኖሳካራይድስ የምንላቸው ነገሮች አሉ ማለት ነው። ለምሳሌ ፈርመንትድ ኦሊጎሳካራይድ ከምንላቸው ውስጥ ለምሳሌ ስንዴ፣ ሽንኩርት። አሁን ሽንኩርት ሲበላ ሰው አየር የሚያበዙ ምግቦች ማለት ነው። ነጭ ሽንኩርት፣ ቀይ ሽንኩርት እነዚህ ሊሆኑ ይችላሉ። ከዛ ደግሞ ላክቶዝ የምንላቸው አሉ፣ ፈርመንትድ ዳይሳካራይድ የምንላቸው ማለት ነው። ለምሳሌ እነ ወተት፣ እርጎ ወይም አይብ እንደዚህ የወተት ተዋጽኦች የምንላቸው ሊሆኑ ይችላሉ። ከዛ በኋላ ደግሞ ፖሊሳካራይድ ደግሞ የምንላቸው አትክልቶች ራሱ ሊሆኑ ይችላል። ለምሳሌ አፕል ሊሆን ይችላል። ከዛ ደግሞ ፖሊዮልስ የምንላቸው አሉ። እነሱ ምንድነው? አርቲፊሻል ስዊትነሮች ያለባቸው ወይም ጣፋጭ ብለን ግን ደግሞ ስኳር የሌለባቸው ማለት ነው። አሁን ጣፋጭ መጠጦች ሆኖ ሹገር ፍሪ የሚባሉ አሉ አይደል? እነሱ የሚያስነሱበት ሰው አለ ሆዱ ማለት ነው። ኢቭን ማስቲካ ሆኖ ስዊትነር ያላቸው ማለት ነው። ሹገር ፍሪ ማስቲካዎች የሚባሉ አሉ አይደል? እነሱ አርቲፊሻል ማጣፈጫ ስለሆነ ያላቸው እሱ ሊያስነሳባቸው ይችላል። እንዴት ነው የሚደረገው? እነዚህ ምግቦች በሙሉ ሊስት ይደረግና ለመጀመሪያ ማቆም ነው። ቆሞ ከ6 እስከ 8 ሳምንት እንዲያቆሙት ይደረጋል እነዚህ ምግቦች። ሌሎች ምግቦች አሉ ለስ ፎድማፕ የሚባሉ ማለት ነው። ከነዚህ ውጭ የሆኑትን ለምሳሌ ፕሮቲን ነገሮች ምናምን እንዲመገቡ ሊደረግ ይችላል። በዛ ሰዓት ብዙ ጊዜ ምልክቶቻቸው ይጠፋሉ የአብዛኞቹ ታካሚዎች። እሱ ከጠፋ በኋላ ምንድነው የሚደረገው? ሪኢንትሮዲውስ እናደርጋቸዋለን። ልክ እንደ አለርጂ ነው አይደለ? ቅድም እያልን የነበረው ቁጣ አይደለ? እንደዛ ስለሆነ እስከ 8 ሳምንት እስከ 2 ወር ምናምን ማለት ነው ወስደን አንዷን ምግብ እያረግን እንሞክር። ለምሳሌ እርጎ የሚስማማው ሰው አለ፣ እንደውም እንደ ህክምና የሚወስደው ሰው አለ። እርጎ ደግሞ የሚያስነሳበት ሰው አለ። ስለዚህ ያንን ሰው እርጎ እናስጀምረዋለን፣ እናያለን። የሚያባብስበት ከሆነ እርጎ ይቆማል። ወተት ደግሞ እንሞክራለን። እንደዚህ እያደረግን እያንዳንዱ ግሩፕ ውስጥ ያሉትን ምግቦች፣ ምክንያቱም እንደተባለው እንደየሰው በጣም ይለያያል። ስለዚህ ሪኢንትሮዲውስ እያደረግን እንሞክራለን ማለት ነው። እዛ ላይ የሞከርናቸው ነገሮች የተስማሙትን ነገር ይዘን ደግሞ እንቀጥላለን። አንደኛው የህክምና መንገድ የአመጋገብ በዚህ መልኩ የምናደርገው ነው ማለት ነው። ዘመናዊ ህክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስታችን ይህንን ይመስል ነበር። ጥሩ መረጃ እንዳገኛችሁበት ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ አትርሱ። መልካም ጊዜ